በድሮ ጊዜ 3 ሴት ልጆች የነበሩት አንድ ንጉስ ነበር። ይህ ንጉስ 3 ሴት ልጆቹን በጣም ይወዳቸው ነበር። አንድ ቀን ንጉሱ 3ቱ ሴት ልጆቹን ምን ያህል እንደሚወዱት ለማጣራት ሊፈትናቸውና ሊጠይቃቸው ወሰነ። 3ቱንም አስጠራቸው። መጀመሪያ መጠየቅ የጀመረው ከሁላቸውም ታላቅ ከሆነችዋ ነበር። ልጄ ሆይ እኔ በጣም እንደምወድሽ ታውቂያለሽ፣ አንቺስ ምን ያህል ትወጂኛለሽ? በማለት ይጠይቃታል። ታላቅ ልጁም አባቴ ሆይ እኔ በጣም ወድሃለሁ፣ የምወድህም እኔ አንገቴ ላይ ከማንጠለጥላቸው ከምለብሳቸው ወርቆች የበለጠ አንተን ወድሃለሁ አለችው። አባትም የልጁን መልስ ሲሰማ በጣም ተደሰተ። ከወርቅ በላይ አብልጣ የምትወደኝ ልጅ ስላለችኝ በጣም ተደስቻለሁ አለ። ወደ መካከለኛ ሴት ልጁም ዞረና አንቺስ ምን ያህል ትወጂኛለሽ? እኔ በጣም ወድሻለሁ አላት። መካከለኛዋም አባቴ ሆይ እኔ በጣም ወድሃለሁ፣ አንገቴ ላይ ከምለብሰው ወርቅና ጌጣጌጥ ከዛም አልፎ ቤተ መንግስት ውስጥ ካሉ ወርቆች በላይ አብልጬ አንተን የምወድህ አለችው። ንጉሱም የመካከለኛዋ ሴት ልጁ ከመጀመሪያዋ የበለጠ ስለሆነ በጣም ተደሰተ። በደስታ ፊቱ እንዳበራም ወደ 3ኛ ሴት ልጁ ዞር አለና አንቺስ ልጄ እኔ አንቺን በጣም ወድሻለሁ፣ አንቺስ እኔን ምን ያህል ትወጂኛለሽ? በማለት ይጠይቃታል። 3ኛ ሴት ልጁ ሁለቱ ከመለሱት ለየት ያለን መልስ ነበር የመለሰችው። አባቴ ሆይ እኔ በጣም ወድሃለሁ፣ ምግብ ውስጥ ገብቶ ከሚያጣፍጥ ጨው የበለጠ አንተን በጣም ወድሃለሁ ብላ ትመልስለታለች። ንጉሱም ይህንን ሲሰማ በጣም ተናደደ። ምን ማለት ነው? እኔን ከጨው ጋር እንዴት ታመሳስለኛለች? 2 እህቶቿ ከወርቅ አስበልጠው እየወደዱኝ እንዴት እሷ ከጨው ጋር ታመሳስለኛለች? ምናልባት አስባ አልመለሰችም በማለት ቁጣውን ይደብቅና እንደገና ልጄ ሆይ ምን ያህል ትወጂኛለች? በማለት እንደገና ፈገግ ብሎ ይጠይቃታል። ሴት ልጁ ግን የመለሰችው መልስ አሁንም አንድ አይነት ነበር። አባቴ ሆይ እኔ ምግብ ውስጥ ገብቶ ከሚያጣፍጥ ጨው የበለጠ አንተን በጣም ወድሃለሁ በማለት ትመልስለታለች። ንጉሱ አሁንም በጣም ተናደደ። 3ኛ ጊዜ ጥያቄውን ደገመላት። አሁንም ግን መልሷ አንድ ነበር። ንጉሱ በሴት ልጁ መልስ በጣም ተናደደ። ንዴቱንም መቆጣጠር አቃተው። እንዴት እንደዚህ ትያለሽ? እንግዲህ ያንቺ ውዴታ ይሄ ብቻ ከሆነ ከዚህ በኋላ ላይሽ አልፈልግም። ስትፈልጊ ቤተ መንግስቱን ለቀሽ ውጪ። እንዲህ ያለ አባቱን የማይወድ ልጅ አልፈልግም በማለት ይመልስላታል። 3ኛዋ ልጅም በጣም አዘነች፣ ማልቀስም ጀመረች። ቤተ መንግስቱን ለቃ ከመውጣት ውጪ ሌላ ምንም አማራጭ አልነበራትም። የተወሰነ ልብሶቿን ከሰበሰበች በኋላ ቤተ መንግስቱን ለቃ ወጣች። ጫካዎችን እያቆራረጠች መሄድ ጀመረች። ከምንም በላይ ያሳዘናት የምትወደው አባቷን መለየቷና ስለ ጠላትም ጭምር ነበር። አንድ ዛፍ ስር ቁጭ ብላም ተክዛ እያሰበች ሳለ በድንገት አንድ ዕድሜ ጠገብ የሆነች ጸጉሯን ሙሉ ሽበት የወረረው አሮጊት ወደ እሷ ጋር ትቀርባለች። ልጄ ሆይ ምን ሆነሽ ነው እዚህ ጋር ቁጭ ያልሽ? ቦታው እኮ ጥሩ አይደለም፣ ያዘንሽ ትመስያለሽ፣ ምን ሆነሽ ነው ብላ ትጠይቃታለች። ምስኪኗ የንጉሱ የመጨረሻ ልጅም እናቴ ሆይ ምንም አልሆንኩ፣ ለአንቺ ብነግርሽ ከማስጨነቅ ውጪ ምንም የሚፈጠር ነገር የለም ትላታለች። አዛውንቷም ልጄ ሆይ ባክሽ ጭንቀትሽን በውስጥሽ ከምትይዢ ለሰው ማካፈል የተሻለ ነው፣ ምናልባት በሐሳብ ልረዳሽ እችላለሁ። ምስኪኗ ልጅም ያጋጠማትን ነገር ምንም ሳታስቀር ትነግራታለች። አዛውንቷም በልጅቷ በመገረም አብሽሪ፣ የመለስሽው እኮ ትክክለኛና የተሻለን መልስ ነው። ምናልባት አባትሽ ስላላስተዋለ እንጂ መጨረሻ ላይ ሲገባው ያንቺ መልስ እንደተሻለ ይገባዋል። አሁን ብቸኛ ከሆንሽ እኔ ጋር ልውሰድሽ፣ እኔ ብቻዬን የምኖረው ከኔ ጋር ትኖሪያለሽ ትላታለች። ምስኪኗ ልጅም ከመስማማት ውጪ ሌላ ምንም አማራጭ አልነበራትም። አዛውንቷን አመስግናት አብራት ወደ እሷ ቤት መሄድ ጀመረች። አዛውንቷ የምትኖረው በትንሽዬ ቤት ውስጥ ነበር። ምስኪኗ ልጅም ከሷ ጋር መኖር ጀመረች። ወራት ዓመታት አለፉ። የእጅ ሙያ የምግብ ሙያንም ታስተምራት ጀመር። በዚህም የመጣ ጥሩ ባለሙያ ሆናለች። እድሜ ጠገቧንም አዛውንት ካጠገቧ ሆና ትካድማታለች። የምትፈልገውን ነገር ታቀርብላታለች። ለዋለችላት ትልቅ ውለታ በትንሹም ቢሆን ልትከሳት እየሞከረች ነው። በዚህም ሁኔታ ላይ ሳሉ አንድ ቀን በቤተ መንግስቱና በመንደሩ ላይ እንግዳ የሆነ ነገር ይፈጠራል። የምግብ ጨው ይጠፋል። ሰዎች መጀመሪያ ላይ ለንጉሱ ሲነግሩት ንጉሱ ችላ ብሎት ነበር። ነገር ግን የጨው መጥፋት እሱ ጋርም በመጣ ጊዜ እየተጨነቀ መጣ። ያለ ጨው ምግብም ይበላል፣ ዋናው መበላቱ ነው በማለት ነበር መጀመሪያ ላይ የዛተው። ነገር ግን ያለ ጨው ምግብ የቀረበለትን መብላት አቃተው። የመጀመሪያ ቀን ትንሽ በላ፣ ሁለተኛው ቀን ግን አልቻለም። 3ኛ ቀን እየተደገመ ሲመጣ ንጉሱ በጣም እየተጨነቀ መጣ። ምግብ የሚያበስለውንም ሼፍ በመጥራት ያለ ጨው የሚሰሩ ምግቦችን ለመስራት ሞክራለሁ። ምግብ አብሳዩም ለምግብነት እኮ ያለ ጨው የሚሰራ ምግብ የለም፣ ምናልባት ጣፋጮች ካልሆነ በቀር አለው። ንጉሱ እሱንም ቢሆን ሰራለሁ።
አማራጭ አልነበሩ። ምግብ አብሳዩ ጣፋጭ የሆኑ የምግብ አይነቶችን በብዛት ሰርቶ ለንጉሱ ያቀርብለታል። ንጉሱ የመጀመሪያው ቀን በላ፣ ሁለተኛው ቀን ግን ቀነስ አለ። እየተደጋገመ ሲመጣ እያስጠላውና እየዘጋው ይመጣል። ጣፋጭን ብቻ ማዘውተር ምንም ጥቅም እንደሌለው ጭራሽ ጉዳት እየጨመረ እንደሚመጣም ሲገባው ንጉሱ በጣም እየተጨነቀ መጣ። ያለው አማራጭ ያለ ጨው ምግብን መብላትን መሞከር ነበር። በየቦታው እየሄደ ጨውን ማፈላለግ ጀመረ። ይህም ወሬ ለእድሜ ጠገቡ አዛውንት ይደርሳታል። አዛውንቷም ይህንን ስትሰማ እሷ ጋር ላለችው ለንጉሱ ሶስተኛ ልጅ ተነግራታለች። ልጅቷም ይህንን ስትሰማ በጣም ተጨነቀች። ወይኔ አባቴ ምን ሊሆን ነው? ያለ ጨው ምግብ መብላት እኮ በጣም ከባድ ነው። ደግሞ እሱ አልለመደም። የሆነ መፍትሄማ መፈለግ አለበት በማለት መጨነቅ ጀመረች። አዛውንቷም የልጅቷ ተግባር በጣም አስገረማት። የገዛ አባቷ ከቤት አባሯት፣ አሁን ግን ለሱ ለትንሽ ነገር ስትጨነቅለት ስትመለከት በጣም በመገረም ይሄን ያህልማ ለአባትሽ የምታስቢ ከሆነ ጨው የሚገኝበትን ቦታ እነግርሻለሁ። ያ ቦታ ማንም የማያውቀው ነው። ቦታው ላይ ብዙ ጨው አለ። መገኛውን እነግርሽና የፈለግሽውን ያህል ወስደሽ ወደ አባትሽ ጋር ትሄጃለሽ ብላ አዛውንቷ ለልጅቷ ሐሳብን ታቀርብላታለች። ልጅቷም የቀና አዛውንቷ ንግግር ስትሰማ በጣም ተደሰተች። እሺ ብላ ወዲያውኑ 2 ትላልቅ ከረጢቶችን በመያዝ ወደ ቦታው ታመራለች። ቦታው ላይ ስትደርስ በጣም የሚያምርና ለየት ያለ ስፍራ ነበር። በያዘችው 2 ከረጢት ሙሉ ጨው ትሞላዋለች። ከረጢቱንም ተሸክማ ወደ አባቷ ጋር መገስገስ ጀመረች። ወደ ቤተ መንግስቱም ደርሳ ቀጥታ ለአባቷ አልነበረም የሰጠችው። ወደ ማዕድ ቤት በመሄድ ምግብ ወደሚያሰናዳው ሰራተኛ ጋር ተጠግታ ጨውን ትሰጠዋለች። ምግብ የሚያሰናዳው ዋናው የንጉሱ ሶስተኛ ልጅ ሲመለከታት በጣም ተገረመ። አንቺ ወዴት ጠፍተሽ ነው? እስካሁን የት ነበርሽ? በማለት ይጠይቃታል። ልጅቷም አብሽር፣ ሁሉንም ነገር ታውቃለህ፣ ሁሉንም በጊዜ ሂደት የምታውቀው ይሆናል ትለዋለች። ምግብ አብሳዩ ጨው በመምጣቱ በጣም ደስተኛ ነበር። ወዲያውኑ ለንጉሱ ከዚህ በፊት ከሚሰራው አስበልጦ የሚጣፍጡ ምግቦችን መስራት ጀመረ። የምግብ ጠረጴዛውንም በሚያማምሩ ምግቦች ሞላው። ለንጉሱም በምግብ ወደ ተሞላው ጠረጴዛ እያሳየው ናቅረብና ብላ ይለዋል። ንጉሱም ቀለል በማድረግ ብዙ ምግብ እኮ መስራት አይጠበቅብህም፣ ያለ ጨው እኮ መብላት ከጀመርኩ ጀምሮ ብዙ ምግብ እየተበላልኝ አይደለም ይለዋል። ምግብ አብሳዩ አረ ንጉሱ የዛሬው ለየት ያለ ነገር አለው በማለት ወደ ማዕዱ እንዲሄድ ያደርገዋል። ንጉሱም በመገረም እሺ በማለት ወደ ማዕዱ ይጠጋል። ከምግቡም አንስቶ አንድ እንደጎረሰ ወዲያውኑ ፊቱ በፈገግታ ተሞላ። ምግቡ ጨው ነበረ። በጣም ተደሰተ። ጨው ከየት አግኝተህ ነው? እንዲህ ያለ ጣፋጭ ምግብ እስክበላ እንዴት እንደናፈቀኝ ብታውቅ። በወርቅ እንኳን የቀየረኝ ሰው ካለ ብዬ እኮ ጨውን እያፈላለኩ ነበር አለው። ንግግሩንም የሰማችው ሶስተኛ ልጁ ከአባቷ ፊት ለፊት ቆማለችና አባቴ ሆይ አየህ አይደል ጨው ከወርቅ ይበልጣል አለችው። ንጉሱም ልጅቷን ሲመለከት በጣም ደነገጠ። ወዲያውኑ ሮጦ ሄዶ አቀፋት። ልጄ ሆይ ይቅርታ አድርጊልኝ፣ ልክ ብለሻል፣ ጨው ከወርቅ ይበልጣል እያለ በማልቀስ ልጁን መማፀን ጀመረ። በቀጣዩ ቀንም ሶስተኛ ልጁ ንጉሱን ይዛ ብዙ ወታደሮችንና ስጦታዎችን አስከትላ አዛውንቷ ጋር ነበር የሄደችው። ንጉሱም አዛውንቷን ደጋግሞ ማመስገን ጀመረ። በጣም አመሰግናለሁ ልጄን ስለተንከባከብሽልኝ፣ እኔ በጣልኳት ሰዓት አንቺ አንስተሽ ለዚህ ስላደረስሽልኝ በጣም አመሰግናለሁ። ለዚህም ከዚህ ወጥተሽ በእኛ ቤተ መንግስት ላይ ትልቅ ቤትን ሰርቼልሽ መኖር ትችያለሽ ይላታል። አዛውንቷም ችግር የለውም በጣም አመሰግናለሁ፣ ነገር ግን እኔ ይህንን ቤት መልቀቅ አልፈልግም። ከልጅነቴም ጀምሮ ያደግኩበትና የኖርኩበት ስለሆነ እቤቱን መልቀቅ አልፈልግም ትለዋለች። ንጉሱ አዛውንቷን ሊጫናት አልፈለገም። የስጦታና የወርቅ አይነቶችን የጌጣጌጥ አይነቶችን በስጦታ መልኩ ለታታሪዋ አዛውንት አበረከተላት። ሶስተኛ ሴት ልጇም ከአዛውንቷ ጋር ሄዳ ተቃቅፋ ብዙ ሰዓቷን ከሷ ጋር አሳልፋ ሁል ጊዜ እየመጣች እንደምትዘየራትና ትርፍ ጊዜ ካገኘች ደግሞ ከሷ ጋር እንደምታሳልፍ ከነገረቻት በኋላ ወደ ቤተ መንግስት ትመለሳለች። በቤተ መንግስቱ ላይ ንጉሱ ሶስተኛ ልጁን አግባብ ያልሆነ መልስ ለገዛ አባቷ መልሳ ከቤት ተባራለች እያለ ሰው ሁሉ ስለሷ መጥፎ ነገርን ያወራ ነበር። ንጉሱም ይህንን ያውቅ ስለነበር ወዲያውኑ ነበር ሰዎቹን ሁሉ ሰብስቦ ሶስተኛ ልጁን ሄዶ ራሱ ይቅርታ እንደጠየቃት ወደ ቤት እንደመለሳት ያለችው ነገር አግባብ እንደሆነና የሰራቸውን ጥሩ ስራ ለሰዎች ተናገረ። በዚህም ጠልተዋት የነበሩት ሰዎች ሁሉ እየመቱ ይቅርታ ይጠይቋት ጀመር። በሰራቸውም ስራ ሰዎች ሁሉ ተደሰቱ። በጥበብና በማስተዋል የመለሰችው መልስ መጀመሪያ ላይ ያልተረዳ ሰው ሲሰማ አግባብ ባልሆነ መልኩ በመተርጎሙ ሊጠላት ከዛም አልፎ ሊያዋርዳት ቻለ። ነገር ግን መጨረሻው ሲጋለጥና እውነቱ ሲወጣ
መጥቶ ራሱ የገዛ አባቷ ይቅርታ ጠየቃት። በቤተ መንግስቱ ላይም ትልቅ ቦታን ሰጣት። እንግዲህ አንዳንዴ ቃላቶችን ስንሰማ በመጥፎ ብቻ መተርጎም፣ በተለይ ደግሞ ከምንጠላው ሰው የምንሰማው ንግግር ምንም ያህል መልካም ቢሆን እኛ የምንፈልገው መጥፎዋን ስለሆነ ከእንዲህ ያለ ዝቅ ያለና የወረደ አስተሳሰብ ልንወጣ ይገባል። የዛሬው የማታ ታሪካችን ይህንን ይመስላል። ምስጥ እንዳረጋችሁ ተስፋ አደርጋለሁ። ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን እንዳትረሱ።